ያው ዒድ ቢሆንም ይሄን መስማት ስላለባችሁ ነው። ኢራን የእስራኤልን የነዳጅ ፋሲሊቲ የሆነውን የሃይፋ ነዳጅ ፋሲሊቲ ነዳጅ ማጣሪያ ፋሲሊቲ መምታቷ እየተነገረን ያለው በዚህ ልክ መጥቷለች። በዚህ ከባድ ጉዳት እንደደረሰ ተነግሯል። በእስራኤል በኩል ጉዳቱ እንደደረሰ ታምኖ ግን ጉዳቱ ሚኒማል የተባለ ቢሆንም ከባድ ጉዳት እንደደረሰ ግን እየተነገረን ያለው እንደምታውቁት አሜሪካና እስራኤል የኢራን የነዳጅ ፋሲሊቲዎች ካጠቁ በኋላ ኢራን በአጸፋው ሚድል ኢስት ላይ የሚገኙ የቀጣር የሳውዲና የኢማራት ነዳጅ ፋሲሊቲዎች ስታጠቃ ነበረ። እንዲሁም ደግሞ ዛሬ ደግሞ ሃይፋንም መታለች። ሃይፋ ላይ ያለውን የእስራኤል ነዳጅ ፋሲሊቲዎችን መታለች። የሳውዲና የኢማራቱ ሪፖርቶች አሰስመንት ሪፖርቶች ባይወጡም የቀጠሩ ግን በዛች አንድ ጥቃት ብቻ የቀጠርን 17% የነዳጅ ፋሲሊቲውን 17%ቱን ሙሉ ለሙሉ ዋይፕ አውት እንዳደረገች ነው ሪፖርቶች እየወጡ ያሉት። ይህንን መልሶ ለመገንባትና ወደ ነበረበት ለመመለስ $26 ቢሊዮን እና 5 ዓመት እንደሚያስፈልግ የቀጠር ኢነርጂ ሚኒስተር አሳውቀዋል። እንደገና በኢን ማይ ዋይልደስት ድሪም አሉ በህይወቴ በቃ በህልሜ ራሱ ኢራን እንደዚህ አታክ ታደርገናለች ብዬ አልጠብቅም ነበር ብለዋል እኒ የቀጠር የኢነርጂ ሚኒስቴር። በሌላ በኩል የሳውዲና የኢማራቱ አሰስመንቱ ገና አልወጣም። ነገር ግን ሪያድ ውስጥ እነዚህ የሙስሊም ሀገራቶች ተሰብስበው እንደነበረ ነግሬያቸዋለሁ እና ተሰብስበው አንድ የአቋም መግለጫ አውጥተው ነበር። በዚህም አቋም መግለጫቸው ኢራን ኢሚዲየትሊ እነዚህን ሚድልስ ሀገራቶችን ማጥቃቷን እንድታቆም ማስጠንቀቂያ ሰጥቶ የነበረ ቢሆንም ግን ማስጠንቀቂያው ከተሰጠ ከሰዓታት በኋላ ኢቨን አስ ዊ ስፒክ ይሄ ቪዲዮ ከመሰራቱ ከደቂቃዎች በፊት ጨምሮ ወደ እነዚህ ሚድልስ ሀገራቶች ኢራን ስቲል ሚሳኤሎቿና ድሮኖቿን እየላከች ነው ያለችው። ማስጠንቀቂያውን ወደዛ ዞር በሉ ብላ አሁንም ጥቃቷን ቀጥላለች። ናው የኢራኑ ፎሬን ሚኒስቴር አባስ እንግዲህ ምን ብሎ ትዊት አድርጓል? የመለስ ነው አጸፋ የኛ ነዳጅ ፋሲሊቲ በመመታቱ የመለስ ነው አጸፋ ፍራክሽን ኦፍ አወር ፓወርን ተጠቅመን ነው ካለን ፓወር በጣም ጥቂቱን ተጠቅመን ነው። ምክንያቱም ለሪስትሬንት ምንድን ነው ዲስካሌት ማድረግ እንዲረጋጋ ነገራቶች እንዲረጋጉ ጥሪ መደረጉን ተከትሎ ያንን አክብረን ነው። ነገር ግን አሁንም ፋሲሊቲዎቻችንን እናጠቃለን የምትሉ ከሆነ ፓወራችንን ታዩታላችሁ እንመልሳለን ብለው ዝተዋል። አባስ እንደዚህ ሲዝቱ የኢራን ሪቮሉሽነሪ ጋርድ ደግሞ እንደዚህ አይነት ጥቃቶችን ሲያደርስ ጋሽ ትራምፕ ደግሞ ግራ የገባቸውና ያላሰቡትን ጦርነት ዝም ብለው ቆስቁሶ የጀመሩት ጋሽ ትራምፕ ቢንያሚን ኔታንያሁን አሳምኘዋለሁ ከዚህ በኋላ የኢራን ነዳጅ ፋሲሊቲዎች አይመቱም ብለው ፕሮሚስ ገብተዋል። ከኔታንያሁ ጋር ተግባብተናል አሳምኘዋለሁ ብለዋል። ያው መጨረሻ ላይ መልሳችሁ ቀጠርን ብትመቱ እኛ እንመታለን የሚል ዛቻ ቢጨምሩበትም ግን ከዚህ በኋላ አንመታችሁም፣ የኢራን ነዳጅ ፋሲሊቲዎች አንመታም ብለው ፕሮሚስ ገብተዋል ትራምፕ። የትራምፕ ፕሮሚስ ይከበራል አይከበርም አይገስ ዊል ሲ። በሌላ በኩል ሁለት ትዊቶች እዚህ ጋር ላስቀምጥላችሁ። እዚህ ጋር የምታዩት ትዊት ማለት ነው የኢራን የፓርላማ አፈጉባኤ የሆኑ ሰውዬ ናቸው ትዊት ያደረጉት። ምን ይላል መሰላችሁ? እስካሁን ድረስ አሜሪካና እስራኤል ጦርነቱ ከተጀመረ በኋላ አንዴ የኢራን ባሊስቲክ ሚሳይል ፕሮግራም 100% አወደምን ሲሉ፣ አንዴ 70% አወደምን ሲሉ፣ አንዴ ምን አወደምን ሲሉ ያ ተደማምሮ አሁን 320% ደርሷል። በቅርቡ ደግሞ 500% አወደምን እንደሚሉ አንጠራጠርም። እኛ ግን ሚሳይሎቻችንን መተኮሳችንን እንቀጥልናል ብለው ትዊት አድርገዋል። በሌላ በኩል ይሄኛው ትዊት ደግሞ የአሜሪካው የካሊፎርኒያ ገቨርነር የሆኑ ሰውዬ ትዊት ያደረጉት ነው። እዚህ ላይ ምን ይላል መሰላችሁ? የአሜሪካ የነዳጅ ፕራይስ ሰማይ ተተኩሷል። የአሜሪካ ወታደሮች ሞተዋል፣ የተወሰኑት ተጎድተዋል። የምንጊዜ ወዳጆቻችንና ረጅም ጊዜ ወዳጆቻችን የነበሩት አገራቶች የዩሮፕና የኔቶ አገራቶች አይናቸውን ላፈር ብለው ዞር በሉ ብለው ትተውናል። በዚህ መሃል ግን የአሜሪካው ፕሬዝዳንት ምን እያደረጉ እንደሆነ ራሱ አያውቁም ብሏል። ለማንኛውም በዚህ መሃል ደግሞ ተነክታ አታውቅም ተመታ አታውቅም በጣም ከባድ ነች ስትባል የነበረችው የአሜሪካ F-35 የጦር ጀት በሰስፔክትድ የኢራን ጥቃት ተመታ ኢመርጀንሲ ላንድ እንዳደረገች እየተነገረ ነው። መታ ያው አልተከሰከሰችም። መታ ግን ቤዛዋ ላይ ኢመርጀንሲ ላንድ አድርጋለች። ሚሽኗን ሳታሳካ ተመልሳ ኢመርጀንሲ ላንድ አድርጋለች። ፓይለቱም ስቴብል ኮንዲሽን ላይ ነው ያለው የተባለው ነገር ግን በጣም ክሎዝ ኢት ኬም ክሎዝ ለመከስከስና ተመታ ለመውደቅ ኢት ኬም ክሎዝ ነው እየተባለ ያለው። በጣም ለጥቂት የተረፈች ነው እየተባለ ያለው። ለማንኛውም እንኳን ለኢድ አደረሳችሁ።